ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ለመሆኑ የጤናችሁ ነገር እንዴት ነው? ዛሬ ቦሎቄን አዘውትረን ብንመገብ በሰውነታችን ላይ ምን አይነት የጤና ጥቅሞችና የጤና በረከቶች ይኖሩታል የሚሉትን እንመለከታለን። ይህ ለልባችን፣ ለምግብ መፈጨት ስራ፣ ለደም ስኳርና ለረጅም ጊዜ የሚቆይ በጣም ኃይለኛ ከሆኑ ምግቦች ውስጥ አንዱ ነው። ይህም በተለይም ከተቀነባበሩ ምግቦች ውስጥ ከምናገኛቸው ፕሮቲኖች ውስጥ እጅግ የላቀ ፕሮቲን ከቦሎቄዎች ማግኘት እንችላለን። ነገር ግን ይህም ቢሆን በሚሊዮን የሚቆጠሩ ሰዎች በየቀኑ ቦሎቄን ችላ ይሉታል። በተለይም በምግባቸው ውስጥ አያካትቱትም እንደማለት ነው። እነዚህ በቀለማት ያሸበረቁ አዝርቶች ወይም ደግሞ ጥራጥሬዎች በእጽዋት በፕሮቲን በፋይበር እና በጸረ አንቲ ኦክሲዳንትና ጤናማ በሆኑ በሚችሉ የበሽታ መከላከል ስርዓትን የተሞሉ ውህዶች የያዙ ናቸው። ዛሬ በደቡብ ሜድ ላይ ስለ ቦሎቄ አጠቃላይ ሁኔታዎችን እንዳስሳለን። በተለይም የትኛውን ቦታ ላይ ያልተነገሩ በሳይንስ የተመረመሩ ምርምሮችን እንጠቅሳለን ማለት ነው። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ለወዳጅ ለጓደኛ አድርሱልን እያልን ስንቀጥል ወደ ቦሎቄ ስንቀጥል በመጀመሪያ ላይ ልናገኘው የምንችለው ስለ ቦሎቄ ማንነት ከማወቅ ይሆናል። እንግዲህ ስለ ቦሎቄ ስናወራ ቦሎቄዎች ምንድናቸው ከምንለው እነሳ። ቦሎቄዎች ኩላሊት የሚመስል ቅርጽ ያላቸው ወይም ደግሞ ኩላሊት በሚመስል ቅርጻቸው የተነሳ በተለይም በእንግሊዝኛው ኪድኒ ቢ በመባል የሚታወቁ በዓለም ዙሪያ በጥቅም ላይ የሚውሉ የተመጣጠነ ምግብ ይዘት ያላቸው በተለይም ደግሞ በአንድ ፍኝት ወይም ደግሞ በአንድ ጭብጦ ቦሎቄ ውስጥ እንኳን ወስተን ብናይ ወይም ደግሞ በ100 ግራም ቦሎቄ ውስጥ ምን አይነት የምግብ ይዘት ወይም ደግሞ የንጥረ ነገሮች ይዘቱ ምን ሊመስል ይችላል ቢባል በተለይም ደግሞ የካሎሪን ይዘቱ 127 ካሎሪ ይዛል። ፕሮቲን ወደ 8 ግራም በ100 ግራም ውስጥ ማለት ነው። ካርቦሃይድሬት ደግሞ በ100 ግራም ውስጥ ወደ 22.8 ግራም ይዛል። ፋይበሩ ደግሞ ወደ 6.4 ግራም ይዛል። ፋት 0.2% ይዛል። ይህም አንድ ጭብጦ ወይም ደግሞ በእጃችን እንኳን አፍሰን ብንይዘው የሚይዘው የምግብ ይዘት ነው ማለት ነው። ሊሆኑ የሚችሉ ወይም ደግሞ ስለ ቦሎቄን ስናወራ በተለይም ደግሞ በንጥረ ነገሮች ወይም ደግሞ በውስጡ የያዛቸው ውህዶች ምን ሊመስሉ ይችላል ሲባል በተለይም የእጽዋት ፕሮቲን፣ የምግብ ፋይበር፣ ብረት ወይም ደግሞ አይረን፣ ማግኒዥየም፣ ፖታሺየም፣ ፎሌት እና በፍሎቮኖይድ ወይም ደግሞ በአንቲኦክሲዳንቶች የበለጸጉ ናቸው። በአመጋገብ ጥናት መሰረት ቦሎቄ በሰውነት ውስጥ በርካታ የአካል ክፍሎችን የሚደግፍ ኃይለኛ የንጥረ ነገሮች ጥምረት ነው ማለት ይቻላል። እንግዲህ አጠቃላይ ለሰውነታችን ከሚሰጡ ወደ የጤና ጥቅሞች ደግሞ ስንቀጥል ቁጥር 1 ላይ የምናገኘው የልብ ጤናን ይደግፋል። ከልብ ስንጀምር እንግዲህ የልብ በሽታ በዓለም አቀፍ ደረጃ ለሞት ዋነኛ መንስኤ ከሆኑት በሽታዎች ውስጥ አንዱ ነው። ቦሎቄ የሚከተሉትን ስለያዘ አደጋ መንስኤዎችን ለመቀነስ ይረዳል። ሟሚ ፋይበር፣ ፖታሺየም እና ማግኒዥየም። እነዚህ ንጥረ ነገሮች ካልበዙ ጤናማ የደም ግፊትን፣ ኮሌስትሮል መጠንን ለመደገፍ ይረዳል። ጥናቶች እንደሚያሳዩት ከሆነ በጥራጥሬ ከበለጸጉ ምግቦችን መመገብ የልብ የደም ቧንቧን ጤናን ለማጎልበት ይረዳል። ቦሎቄ ለልብና ለደም ስሮች ተፈጥሯዊ ድጋፍን ይሰጣል። ሁለተኛው ከደም ስኳር ጋር በተያያዘ ወይም ደግሞ የደም ስኳር መቆጣጠር ጋር በተያያዘ ቦሎቄ አንድ አስደናቂ ጥቅም በደም ስራችን ውስጥ ሊሰጠን ይችላል። በፋይበር በፕሮቲን ስለሚይዝ የምግብ መፈጨት ስርዓትን በዝግታ ያስተካክላል። ለሚከተሉት ይረዳል። የደም ስኳር መጨመርን ይቀንሳል። የደም ሙላትን ወይም ደግሞ የደም ብለድ ሰርኩሌሽን ባላንስ ያደርጋል። ሜታቦሊዝምና የሜታቦሊክ ጤናን ይደግፋል። ተመራማሪዎች ብዙ ጊዜ ጥናቶች የደም ስኳርን ለመቆጣጠር ጤናማ የአመጋገብ ስርዓት አካል አድርጎ ወይም ደግሞ ቦሎቄዎቹን አካቶ መጠቀም ለደም ስኳር እጅግ በጣም ወሳኝ ነው ይላሉ ተመራማሪዎች። ሶስተኛ ከምግብ መፈጨት ጋር በተያያዘ የምግብ መፈጨት ጤናን ያሻሽላል። አንጀት ቦሎቄን ይወዳል ማለት ይቻላል። በአመጋገብ ፋይበር የበለጸጉ ናቸው። ይህም መደበኛ የአንጀት ጤናን እንቅስቃሴን ያበረታል። ጤናማ የአንጀት ባክቴሪያዎችን ይደግፋል። የሆድ ድርቀትን ለመከላከል ይረዳል። ጤናማ የአንጀት ባክቴሪያዎችን ከጠንካራ የበሽታ መከላከልና የተሻለ አጠቃላይ ጤናን የተቆራኘ ነው። ጠቃሚ የአንጀት ባክቴሪያዎችን ቦሎቄ እንደ ፋይበር ይጠቀሙበታል። ይህም ቦሎቄ ሲፈጭ ፋይበሩ የአንጀትን የሚደግፉ
ለባክቴሪያዎች እንደ ምግብ ሆኖ ያገለግላል ውህዱ ማለት ነው። አራተኛ ከጡንቻን ይገነባል ወይም ደግሞ ጡንቻን ይጠብቃል። ብዙ ሰዎች ከስጋ ብቻ ፕሮቲን የያዘ ሊመስለን ይችላል። በተለይም ቦሎቄ ግን ከስጋ ጋር የተቀራረበ ፕሮቲን እንደሚሰጠን ብዙዎቻችን ልብ አንለው። ነገር ግን ቦሎቄ እጅግ በጣም ጥሩ ከሆኑ በእጽዋት ላይ ከተመሰረቱ ፕሮቲኖች ውስጥ አንዱ ነው። ፕሮቲን ምንጭ ነው ማለት ይቻላል። ፕሮቲንን ለማግኘት ከሚረዱ ውስጥ ጡንቻን ለመገንባት፣ ህብረ ህዋስን መጠንን ለመደገፍ፣ ጤናማ እርጅና ለመደገፍና ተመጣጣኝ ለሰውነታችን እጅግ አስፈላጊ የሆነውን ፕሮቲን ለማቅረብ እንደ ምንጭ ሆኖ ያገለግላል ማለት ነው። አምስተኛ የክብደትን ለማስተዳደር ይረዳል። እንግዲህ ከክብደት ማስተዳደር ጋር በተያዘ ክብደትን ለመቀነስ እየሞከርን ላለን ሰዎች ቦሎቄ ሊረዳን ይችላል። ፕሮቲን፣ ፋይበር ጥምረትን አካቶ የያዘ ሲሆን ይህም ረዘም ላለ ጊዜ የምግብ ፍላጎትን ለመቀነስ ይረዳል። የጠገብን መስሎ እንዲሰማን ያደርጋል። ከፍተኛ የሆነ ፋይበር ይዘት ስላለው ትንሽ የአመጋገብ ስርዓትና አነስተኛ ካሎሪን በመመገብ ብቻ ሙሉ ሆነን እንድንቆይ ይረዳል። ይህም ጥራጥሬዎችን መመገብ ጤናማ ክብደትን ለማስተዳደር እቅድ ውስጥ ላለን ሰዎች እጅግ በጣም ወሳኝ ነው ማለት ነው። ስድስተኛ የአንጎል ተግባርን ይደግፋል። ቦሎቄዎች አንጎል በተቻለ መጠን ውጤታማ ሆኖ እንዲሰራ ንጥረ ነገሮችን ይፈልጋል። በተለይም ቦሎቄ የሚከተሉትን ለአእምሯችን ያቀርባል። ፎሌት፣ ብረት፣ ማግኒዥየም። እነዚህ ንጥረ ነገሮች ለጤናማ አእምሮ ወይም ደግሞ ኮግኒቲቭ አስተሳሰብ፣ ለኃይል ምርት አስተዋጽኦ ያደርጋል። ብረት በተለይም አስፈላጊ ነው ለአእምሯችን። ምክንያቱም ብረት ከድካም ጋር ስለሚያያዝ ወይም ደግሞ ከብዥታ ጋር ስለሚያዝ ለትኩረት መቀነስ ስለሚዳርገን፣ አይረን በከፍተኛ ደረጃ ስለሚያቀርብ ለአእምሯችን ኦክሲጅንና አይረን እጅግ በጣም ወሳኝ ስለሆኑ እነዚህ ሁለቱ ደግሞ በተለይም ለአንጎል እጅግ በጣም ወሳኝ ከሆኑት ውስጥ ቦሎቄ ይይዛል ማለት ነው። ሰባተኛ በአንቲ ኦክሲዳንት የበለጸገ ነው ቦሎቄ። በተለይም ቦሎቄ የፍሎቮኖይድ የሚባሉትን ውህዶች በውስጡ ስለያዘ እንደ አንቲኦክሲዳንት ሴሎችን በኦክሳይድ ውጥረት ለመጠበቅ ይረዳል። እንደ አንቲኦክሲዳንት ሆኖ ደግሞ የሰውነታችን ሴሎች ውጥረት፣ እርጅና ከብዙ ስር ከሰደዱ በሽታዎች ጋር የተቆራኙ ህመሞችን ለማስወገድና ለመከላከል እጅግ በጣም ይረዳል። ይህም ቦሎቄ ከፕሮቲን ምንጭ የበለጠ ያደርገዋል ማለት ነው። ስምንተኛው ረጅም ጊዜ ጤናን ይደግፋል። ጤናማ እርጅና፣ ረዘም ላለ እድሜ የምታውቁም ብዙ ሰዎች ጥራጥሬዎችን በመመገብ በተጨማሪ ቦሎቄን አካቶ መጠቀም ሳይንቲስቶች ጥራጥሬዎችን በብዛት የሚመገቡ ሰዎች ብዙ የተሻለ አጠቃላይ የጤና ውጤት እንዳላቸው ደርሰውበታል። ይህም ቦሎቄ ለረጅም ጊዜ ጤናማ የአመጋገብ ስርዓት ሆኖ ለሚጠቀሙ ሰዎች የአካል ብቃታቸው ሳይቀር ሲሻሻል አሳይተዋል ማለት ነው። በስተመጨረሻም ቦሎቄን እንዴት መጠቀም ይኖርብናል የሚለውን ስንመለከት ቦሎቄን በተለያዩ መንገድ መጠቀም ይቻላል። በተለይም በሰላጣ መልክ፣ በሾርባዎች ላይ አንድ ላይ አዋዶ በማብሰል እንዲሁም ደግሞ ከምግብ ጋር አብስሎ እንደ ወጥ መልክ በመጠቀም ከአትክልቶች ጋር በሰላጣ መልክ ከተለያዩ አትክልቶች ጋር እንዲሁም ደግሞ ከሩዝ ጋር በመቀላቀል መጠቀም ይቻላል ማለት ነው። ስንጨርስ እንደ ጥንቃቄ እንዴት ነው መጠቀም ያለብን ሲባል ጥንቃቄ ቦሎቄን በፍጹም በጥሬ መጠቀም አይገባንም። ቦሎቄ በተለይም ደግሞ በውስጡ የማግሎታን የሚባል ተፈጥሯዊ መርዛማ ንጥረ ነገርን የያዘ ሲሆን ይህም ወደ በሽታ ሊያመራ ስለሚችል ከመብላታችን በፊት ሁልጊዜም በንጽህና አጥበን በደንብ ማብሰልና አብስለን መጠቀም ይኖርብናል ማለት በፍጹም በጥሬ